ሳሚ ዛሬ ላይ ያቀደውና ያሰበው ያወጣው እቅድ አሁን ላይ የሉላን አክስት እያስጨነቃት ይገኛል። ሳሚ እንግዲህ በተደጋጋሚ ብዙ እቅዶችን ቢያወጣም እንዲሁም ደግሞ ዘርፌን እናግታትና እናስጨንቃት የሚልም ሀሳብ አውጥቶ ነበረ። ነገር ግን ያንን ሀሳብ አልተቀበሉትም ነበር። በሌላ ሀሳብ ሄደው እንግዲህ ዛሬ ላይ ወንጀለኛ ብለው ሊያሳስሯት ወይም ደግሞ ብሩን ሊቀበሉ እያሰቡ ይገኛሉ። ብሩን ታልተቀበሉ ደግሞ ወደ እስር ቤት ይወረውሯታል። ወይዘሮ ዘሪፌም አሁን ላይ ቲጂ አንቺ ነሽ ቡናውን ስትሰጪኝ ስጠጣው ወዳውኑ እንቅልፍ ብሎኛል፣ አንቺ ነሽ ይህን ነገር ያቀናበርሽው በማለት እንግዲህ እስስቷን አንቃት እየታገሉ ነው የሚገኙት። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ዛሬ ደግሞ ቤዛ ድራማን ክፍል 95ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮች ላይክ፣ ሸር ያደረጋችሁ አበረታቱኝ። የአክስቷ ነገር ምርር ያላት ሉላ ዛሬ ላይ የሳሚን ሀሳብ ተቀብላ ለቤዛ አማክራት ነበረ። ቤዛም እንግዲህ የነገር ሊሆን አይችልም በማለት ብትከራከርም ሉላ ግን ይችን ሴትዮ ወይ እና ሀብትና ንብረቱን ትመልሳለች ወይ ደግሞ እድሜ ልኳን እስር ቤት ትበሰብሳለች በማለት እንግዲህ ሳሚ ባመጣው ሀሳብ እንደተስማማች ለቤዛ ብትነግራትም ቤዛም አይሆንም እህቴ ባክሽን ብትላትም ሉላ ግን ይሆናል እመኝኝ፣ ይህ ሁሉ ነገር አልፎ እኔና አንቺ እህትማማች ሆነን በደስታ እንኖራለን በማለት ነው የነገረቻት። ቤዛም ወደ ቤት በመመለስ እንግዲህ ለሉሲ እነ ሳሚ ምን እንዳሰቡ ትነግራታለች። በፍጹም ይሄ ሊሆን አይችልም፣ ምናልባት እኮ የጠነሰስነው ጥንስስ እንደሆነ ሳወቀች አደጋው እየከፋ ነው የሚሆነው በማለት ሉሲም ተከራክራ ነበረ። እኔ አላቅም፣ እነ ሳሚ ግን በዚህ ነገር እርግጠኛ ሆነዋል በማለት ቤዛም እንግዲህ ሉሲን ለማሳመን ትሞክራለች። ሉሲ አሁን ላይ ስለ ራሳቸው እያሰቡ አለመሆናቸው ማለት ስለ ሰርጋቸው እንዲሁም ደግሞ አብሮ ስለመኖራቸው እንዲሁም ደግሞ በቤዛ ምክንያት ሳሚ የሆነ ነገር እንዳይሆንባት እጅግ በጣም ትጨነቃለች። አሁንም ይህ ነገር የሚሆን አይመስለኝም፣ ለምን እንዲህ ይሆናል በማለትም እንግዲህ ለቤዛ ብትጠይቃት ቤዛም በቃ ምንም ማድረግ አንችልም፣ ያሰቡትን እየፈጽሙ በማለት በሀሳቡ እንድትስማማ አድርጋታለች። ሱራፌልና እንዲሁም ሳሚ ደግሞ እናደርገዋለን እያሉ በደስታ እየጠጡም ነበረ። ሉላም በዚህ ሀሳብ ከተስማማች በኋላ መድኃኒት ይዛ ነበረ ወደ ቤት የገባችው። ወይዘሮ ዘርፌ ሳሎን ቁጭ ብላ ከስልኳ ጋር በነበረችበት ሰዓት ቲጂ ትመጣለች። ቲጂም እንግዲህ ስልኳ ላይ ምን እየሰራኝ ነው ብላ ነገሮችን ለማጣራት ጠጋ ብትልም ነገር ግን ተገቢብኝ ሂጂ ወደዛ በማለት እንግዲህ አመናጭቃ ወደዛ እንድትሄድ ነበረ የነገረቻት፣ ማለትም የሉላ አክስት ማለት ነው ዘርፌ። ነገር ግን ቲጂ ምን ላድርግልሽ፣ እራት ላቅርብልሽ፣ ቡና ላፍላልሽ በማለት ነበረ የተናገረችው። እሷም ቡና አፍይልኝ በማለት እንግዲህ ቡና እንድታፈላ አድርጋታለች። ቡናውን ጥዳ ወጣ እንዳለች ተኩሽና ሉላ ወደ ኩሽና በመሄድ ነበረ እንግዲህ የእንቅልፍ መድኃኒቱን እየጨመረችው። እዛም ቆማ አንቺ ሴትዮ አሳይሻለሁኝ እንዲህ ክፉ እንደሆንሽማ የእጅሽን ነው የምሰጥሽ እያለች ሉላም ስትዝትባት ነበረ። በዛ ሰዓት ቲጂ ስትመጣባት ድንገት ነበረ ደንግጣ የወጣችው። ቲጂም እንግዲህ ቡናውን ቀዳ ከጠጣች በኋላ ለወይዘሮ ዘርፌ ትወስድላታለች። ልክ እዛው እንደቆመች ነበረ ስታዛጋ የነበረው። ምክንያቱም ለሁለቱም የእንቅልፍ መድኃኒት ስለተሰጣቸው ቡናው ላይ ስላለ ሁለቱም ደግሞ ቡናውን ጠጥተውት ስለነበረ ማለት ነው። ለወይዘሮ ዘርፌ እንግዲህ ቡናውን ከሰጠቻት በኋላ ቲጂ ልተኛ ወይ አስፈልግሻለሁ ወይ በማለት ትነግራታለች። ሂጂ ተኚ ብላ ቲጂ ወደ እንቅልፍ ቦታዋ ትሄዳለች። ዘርፌም እንግዲህ ቡናዋን ከተጣጣች በኋላ እዛው እንዳለች አንዴ ስታዛጋ አንዴ እራሷን ስትይዝ ነበረ። በዛ መሀል ነበር እንግዲህ ሄዳ ወደ መኝታዋ ክፍል እየገባችና እየተኛችው። እንደተኛችም እንግዲህ ቢጃማን ራሷ አልቀየረችም ነበረ። ያለበሰቻትም ልብሱን ሉላ ነበረች።
ሉላም እዛው ሆና በመደወል ወደ እነ ሳሚ ጋር አሁን ሬሳውን ማምጣት ትችላላችሁ፣ ሁለቱም ተኝተዋል በማለት ትነግረዋለች። ያን ጊዜ ነበር እንግዲህ ሬሳ ሽንት ቤት ውስጥ እያስቀመጡት። በዛ መሀል ነዲታይ ወደ ዘርፌ ስልክ ይደወላል። የደወለውም ሳሚና ሱራፌል ነበሩ። ሳሚም ድምፁን ቀየር በማድረግ እንግዲህ ይደውልላትና ይነግራታል። ብር ከባንክ እንደሰረቀች ምናምን አድርጎ ይነግራታል። ከዛም በኋላ የምትለው ነገር ምንም ከኔ ጋር የሚያገናኘው ነገር የለም ተሳስተሃል በማለት ስልኩን ትዘጋበታለች። ሉላም ወደ ሽንት ቤት በመሄድ እንግዲህ ያንን ሬሳ ስታይ ኦቶዋን ትለቀዋለች። በዛ መሀል ነበር እንግዲህ ዘርፌ ተነስታ ወደ ሉላ ጋር የሄደችው። ባየችውም ነገር እጅግ ነበረ የደነገጠችው። ምንድን ነው ይሄ በማለት ከዛም እዛው እያለች እንግዲህ ስልክ ይደወልላታል። በዛም በስልኩ እንግዲህ የተባለችው ብር ሰርቀሻል፣ እኛ ወደ ባንክ ቤት ስንገባ ልንሰርቅ ሲሆን ከዛም ሮጦ ወንድሜ አንቺ መኪና ውስጥ ነው ብሩን ይዞ የገባው በማለት እንግዲህ ኃይለኛ ድንጋጤ ነበረ ያሰማት። እሷ ተሳስቶብህ ነው እኔ በፍጹም የምትለውን ነገር አላውቅም ብትለውም እሱ ግን እንድታምንና እንዲሁም ደግሞ እያስፈራራትም ነበረ። ወይ ብሩን ታመጫለሽ ወይ ደግሞ ወንድሜን ታመጫለሽ በማለት ይነግራታል። እዚሁ እኮ ሞቷል፣ አሁን እናና ይህን ሬሳ ውሰድልኝ በማለት ብትነግረውም እሱ ግን እስካሁን ጭራሽ ወንድሜ ያልተቀበረም በማለት ነበረ የተናገራት። እንግዲህ በዛ መሀል ሬሳው እዛው ሆኖ እያለ ቲጂ ወደ እነሱ ትመጣለች። ቲጂም ምንድን ነው በማለት ጠይቃ ነበረ። እንደውም አንቺ ነሽ ቡናውን እንደጠጣሁ እንቅልፍ ብሎ ነበረ፣ ስለዚህ አንቺ ነሽ ያቀናበርሽው ይህን ሁሉ ነገር በማለት ቲጂን ለመምታት ታስባለች። ሉላም በዚህ መሀል እንግዲህ ተይ እንጂ አክስቴ እሷ እንደዛ ታረጋችልም፣ ግን እንዴት ሊሆን ቻለ በማለት ደጋግማ እየጠየቀቻት ትገኛለች። ግን አንቺ ነሽ እንዴ እንደዚህ ያደረግሽው? እኔ እኮ አንቺን አላምንሽም በማለት ሉላም ወደ አክስቷ ጫንቀት ስራ ነበረ። ነገር ግን አክስትየው አሁን ላይ በወዳም ቦድም እየፈራች ስለምትገኝ ሉላን አንቃ አንቺ ነሽ እንዲህ ያደረግሽው ወይም ደግሞ እህትሽ ናት፣ ምክንያቱም ከሷ ሌላ ጠላት የለንም በማለት ነው ያሰበችው። እንዴት እንደዛ ልታረግ ትችላለች በማለት ነው ሉላም የተከራከረችላት። እንግዳው አንቺ ነሽ በማለት እሷንም ለመምታት አስባ ነበረ። ነገር ግን ቲጂ ደርሳ ታገላግላታለች ነገሩ። ከዛም ወደ ቲጂ ዞሯል። በቀጣይ ቪዲዮ ደግሞ እንደሚከሰት ተከታታይ የማቀርብላችሁ ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለሕዝባችን።